شوفي هذا وديه الحمام، لا الساعتين هذه وقتها ما يخصك فيها، ما تسوين حركات استنزاف። ሰምታችሁ ነው። አዎ እንግዲህ ብዙ ቦታ ላይ ራስሽ የምትገዢው ነገር ራስሽ ነሽ የሚሉበት ቤት በጣም ብዙ ነው ያለው። በነገራችን ላይ ደሞዙ ሲሰጡ የምትፈልጊው ነገር ራስሽ ግዢ። እንግዲህ ታውቃላችሁ ሴት ነገር በጣም ከባድ ነው። እንግዲህ የወር የሚመጣ ወር አበባ አለ። የእሱም የምትፈልጉ ነገሮችን በራሳችን የሚያደርጉበት በራሳቸው ገንዘብ የሚገዙበት በጣም ብዙዎች ናቸው ያሉ እህቶቻችን እና እቺን ማዳም ደግሞ በጣም ወደድኳት። በጣም ነው የወደድኳት። የምትፈልጉ ነገር ራሳቸው ግዙ እንጂ እናንተ የራስሽ ግዢ ያላችሁ የሚታወሮቹ በጣም ብዙዎች ናቸው እያሉ እያለች ነው። እንግዲህ ሙሉ ቪዲዮ በቲክታክ ላይ ገብታችሁ የእሷ ትሰማላችሁ። እንግዲህ አጠር አድርጌ ነው ያሰማኋቸው። ለምን ለቻናይም ጥሩ ስላይደለም ማለት ነው ወዶቼ። ሌላው እንግዲህ እንደምታውቁ የሚያስፈልግ ነገሮችን ሁሉም ነገር እራስሽ ግዢ እራስሽ እንደዚህ አድርጊ የምትሉ እንግዲህ በትንሽ ገንዘብ ስንሰራ ከባድ ነው ያለች። እኛ የሚከፍሉ ደግሞ ትንሽ አመቱ የሚጨምር ሰው ካልሆነ በስተቀር በሁለት አመት የመጣ ሰው በጣም አነስተኛ ገንዘብ ነው የሚከፍሉ። በዛ ላይ ደግሞ የሚያስፈልግ ነገር ደግሞ በወር አበባ ሲመጣ በወርም የሚመጣ ነገር ለሚያስፈልግ ነገሮችን ለመግዛት ደግሞ የእጅ ባስሊን የሚያስፈልግ ነገሮችን ራሳችን ከገዛን ራሳችን ይጎዳናል። በነገራችን ላይ አንድ ጊዜ እንደዚህ ሴትዬ ያለች ነበር፣ ብር እስኪ ጨምሩልኝ ብያት ይኸውልሽ አለችኝ። ሌላ ቦታ እኮ የጥርስ ኮልጌት ድረስ እራሳቸው ነው የሚገዙ፣ የጥርስ ብሩሽ ድረስ እራሳቸው ነው የሚገዙ። እኔ እኮ ሁሉም ነገር ከልጆችሽ አለይም ከልጆች እኮ አለይም አለችኝ። እና ብዙዎቹ አሉ፣ በነገራችን ላይ ብዙዎቹ አሉ ዋይፋውን እንኳን ማለት ነው የዋይፋ ብሎ ቆርጦ የሚወስዶችው በጣም ብዙዎቹ አሉ። እኔ ማውቀው የዚች ጓደኛዋ ቤት የምትሰራው አንዷ እንደዚህ ዋይፋው ትጠቀማለች፣ ግን 15 ብር ከወር ቆርጣ ነው የምትወስደው። ገንዘብ ስትሰጥ ደሞዟን ስትሰጥ በወር ቆርጣ የዋይፋው ብላ ትቀበላለች ማለት ነው። እና እንግዲህ እኛ እንደዛ ሆነም እንግዲህ ለስራው ስለመጣን አንድ ከገባህም በኋላ ደግሞ ማውጣቱ ስለሚከብድ እንሰራለን እና ብዙዎቹ አሉ። እቺ ደግሞ ማዳም ደግሞ ትምህርት ለሁላችሁ ደግሞ ትምህርት ነው የሰጣቸው ማለት ነው። በጣም መልካም ናት። እንግዲህ ለቪዲዮ ብላ ከሰራችን ብቻ አላቅም፣ ግን የምታወራው ነገሮቹ በጣም ብዙዎች ናቸው። በነገራችን ላይ ይሄን ቡና አፌ ይሄ እንደዚህ አድርጊ የሚሉ እንኳን እሱ ውስጥ ችግር የለም። 15 አመት ደግሞ 20 አመት የሞሉ ልጆቹ ሪሞቱ አጠገብ ያለ ሪሞቱን ነይ አምጪ የሚሉበት ጊዜ ላይ ነን። የምትፈልጉ ውሃ አምጪልኝ፣ ሶፍት አምጪልኝ፣ ስልክ አምጪልኝ፣ ቻርጀር አምጪልኝ፣ ጫማ ካልሲ አምጪልኝ የሚሉበት ዘመር ላይ ነን። የኛ ደግሞ ስራችን ስለመጣን እንግዲህ እነሱ የሚያዝዙ ነገሮችን ሁሉም እሺ ኦኬ ማለት አስፈላጊ ነው። ለምን ካላችሁ ለስራ ብለን ቤታቸው ነው የሚፈልጉ ነገር ማዘዝ ይችላሉ። እኔ ደግሞ ስራተኛ ነኝ። ለዛ ስለሆነ እሺ ያለን እንቀጥላለን። ለምን ካላችሁ የሚያስፈልግ ነገሮቹ የውሃ፣ የሪሞት፣ የስልክ፣ የቻርጀር፣ የሶፍት እንደዚህ ሲያዝዙ ጊዜ በጣም ይቆጨናል። በነገራችን ላይ ህፃን ሆኖ እንደዚህ ሲያዝዙ እኛ እንግዲህ ለስራ ስለመጣን ነው እንጂ በጣም ይቆጫል። አጠገቤ ላይ ያለው ሶፍቱ አይወስዱም። በነገራችን ላይ ሶፍቱም ራሱና ያምጭልኝ የሚሉበት ጊዜ አለና ይህን ጊዜ እንግዲህ ያልፋል እያለን እኛም እንግዲህ እየቀጠለን ያለን። ግን እቺ ማዳም በጣም ደነኳት፣ ሳይደንቅ አላልፋትም እና በጣም መልካምና መልካም ሰው ናት። በነገራችን ላይ እንደዚህ ያሉ የሰው ቤት በጣም ብዙዎቹ አሉ። በተለይ አዲስ የምትመጡ ያው በጣም ከባድ ነው። ቋንቋም ሳያቅ ምንም ሳያቅ የሚሉ ነገሮችን ሁሉም እሺ ያለን። በተለይ ዋይፋይ ካልሰጡ ካላዘዙ ማለት ዋይፋይ ተጠቃሚ ካልተባለ እንዴት እንግዲህ ሰው ብዙ ዘመድ አለ፣ እኛም ሰው አለን። እነሱ በ30 ጊዜ እየደወሉ እየተገናኙ ነው ያሉ። እኛም እንግዲህ ረቅ ያለን ስደት ላይ ነን።
ቤተሰቦቻችን አሉ ደውለን መጠየቅ፣ መደወል፣ ድምፅ መላክ። አሁን እንደምትለው ስራ ጨርሳ ማታ 6 ሰዓት 7 ሰዓት ስልክ ዋይፋው ከሰጣችሁ እዛ ቤተሰቦቹ ይተኛሉ። አታገኛም እቺ ልጅ በቃ አለ አይደለ። በጣም ብዙ ነገሮችን ያወጣር አድርግ ነው እያሰማችሁ እንጂ ያወራችሁ ነገር በጣም ደስ የሚል ነገር ነውና እንደዚህ አይነት መዳሞቹ እንግዲህ አይቼውም አላቅም። እግዚአብሔር ይመስገን። ግን እኔም አላማርርም። መልካም ናት። የኔም ራሱ ግን እንደዚህ ደግሞ አሉ፣ በጣም መጥፎቹ አሉ። በጣም የምታደርጉ ነገር ራስሽ አድርጊ፣ ደሞዝሽ እኮ ሰተናል ኢቨን ማለት ነው። የሰራችሁ ገንዘብ ራሱ የማይሰጧችሁ በጣም ብዙዎች ናቸው ያሉ። የሰራችሁ ገንዘብ እየደከማችሁበት ከፍ ዝቅ እያላችሁበት በህፃናቶቹ በልጆቻችሁ ያዘዛችሁ ያደረጋችሁ ነገር ድካማቸው ራሱ የማይሰጦችሁ ቤት አለ። በእውነቴ ነው የምላችሁ። ዛሬ ሰጥሻለሁ ነገ ሰጥሻለሁ ስል ወሯ ሲደርስ ጊዜ የተቆራረጠ ገንዘብ ይሰጡና ከዛ በኋላ በራሳቸው የሚያስቀሩችሁ በጣም ብዙዎቹ አሉና አንዳንዶቹ እግዚአብሔር የማይፈሮቹ አሉ። እና ቤተሰቦቼ እንግዲህ እንደዚህ አይነት ማዳም ይስጣቸው። አሜን በሉ። መልካምነት ለራሱ ነው። እንግዲህ ምድር ላይ መልካም ካደረገ ሰማይ መልካም ነገር ነው የሚያጋጥመው ማለት በቃ መልካም ትሆናላችሁና በእውነት ነው የምላችሁ። በጣም ልቤ ነው የነካችሁ ይቺ ማዳም። መልካምነቷ እንግዲህ እንደዚህ በዛው ይቀጥልላትና ሌሎቹም ትምህርት ይሆናል። እንደዚህ እንደሷ ከሷ የሚሰሙ አረቦቹ መልካም ይሆናሉ ብዬ ተስፋ አድርጋለሁ ውዶቼ። እንግዲህ ያው በቲክታክ ላይ በዩቲዩብ ላይ ያው የታየት ነው ያለው። የእነሱ ዜጋ ይሰማሉ ብዬ ተስፋ አድርጋለሁ። ለሰራተኛ ደግሞ ጥሩ ይሆናሉ ብዬ ማለት ነው።